አንድ ሰው ታዲያ በትክክል ተውበት አድርጓል የሚባለው ተቀባይነት ያለው ተውበትን አድርጓል የሚባለው ስንት መስፈርቶችን ሲያሟላ ነው? 3 መስፈርቶች። አንደኛ የመጀመሪያው ምንድነው? አነደም ዐላ ማ መዳ። ሁለተኛውስ አልኢቅላዕ። ሶስተኛውስ አልዐዝም ዐላ ዐደም አልዐውዳ ኢላ ዛሊከ ዘንብ አለዚ ወቀዐ ፊህ። የመጀመሪያው ምንድነው? ዳግም ወደዚያ ላይ መለስ መጸጸት ነው። ይቅርታ ስላለፈው ስለሰራው መጸጸት። አንደኛ ስለሰራው መጸጸት ነው። ይሄን መስፈርት ማሟላቱን እንዴት ማወቅ ይችላል ታዲያ ሰውየው ከተባለ ያን ኃጢአት የሰራውን ባስታወሰ ቁጥር ልቡ ይሰበራል። ይህ ስሜት ይሰማል። ይሄን መስፈርት አለማሟላቱንስ እንዴት ማወቅ እንችላለን ከተባለ ያን ኃጢአት ሲያስታውስ ደስ ይለዋል። ደስ የሚል ጊዜ አሳልፌያለሁ ይላል። አንዳንዱ ሰው ኃጢአት ሰርቶ አይደለ? ይሄ ሰውዬ በትክክል ይሄ መስፈርት አላሟላ። ያሟላ ሰው ግን ያን ሲያስታውስ ምናልባት ሊያለቅስ ይችላል። ልቡ ይሰበራል። አላህን ያመጽኩበት ቀንና ሰዓት እኮ ነው ያ ብሎ በቃ ይሸማቀቃል። ገብተዋል? ይሄ ነው የመጀመሪያው መስፈርት። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም አነደሙ ተውባ ያሉት። ጸጸት አንዱ የተውበት ክፍል ነው ብለዋል። ሁለተኛ መስፈርት አልኢቅላዕ፣ ያን ወንጀል እርግፍ አድርጎ መተው ነው። ይህን እንዳሟላ ሰውየው እንዴት ማወቅ እንችላለን? እንዲህ አይነት ነገር በተወበተበት ቀን አስካሪ መጠጥ ካለ ለምሳሌ ከዚህ ተወብተው ከሆነ ከቤቱ ጥርግርግ አድርጎ ያጠፋዋል። እዛ አስቀምጦ ተወብቻለሁ ዋጋ ያለው መጀመሪያ አውጣ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ መዲና ላይ ኸምራ ትጠጡ እርም ነው የሚል የቁርአን አንቀጽ በወረደ ጊዜ እንዳለ ቤታቸው ውስጥ ያለውን ሁሉ በጋና የተቀመጠ ኸምር የመዲና ሰዎች እንዳለ ደፉት ወደ ውጭ። በቃ የአላህ ህግ መጣ። አይችን እንጨርስና እንተውብታለን ብሎ ሂሳብ የለም። እዛቻለ አይደል? አልኢቅላዕ እርግፍ አድርጎ መተው። ሶስተኛው መስፈርት ምንድነው? አልዓዝም ዐላ ዐደም አልዐውዳ ኢላ ዛሊከ ዘንብ አለዚ ወቀዐ ፊህ፣ ወደዚያ ወደ ወደቀበት ወንጀል ዳግም ላይ መለስ ቃል መግባት መወሰን በራስ ላይ። ሁለተኛ ወደዚያ ልመለስ። ይሄን አለማሟላት እንዴት ማወቅ እንችላለን? ይዋልዳል ሰውየው በልቡ ልመለስ አለመለስ፣ ልስራ አልስራ እያለ እንትን ይላል። ይሄ ስህተት ነው። እሺ እዚህ ጋር ደግሞ እንትን ነበረ አንድ ሰው እንደዚህ ጠይቄ የተውባ ሰላት አለ ነገር ሰምቼ ነበር እና እሱስ እንዴት ነው? እና ሶላት አዋቢን ብለ ነብዩ ሰለላሁ ዐለይሂ ወሰለም ሰላት ዱሃን ረፋዱ ላይ የሚሰገደን ሶላት የተውበተኞች ሶላት ነው ብሎ ተናግረዋል። ሶፊያን እንዴት አገባት? ኒካ አይሁድ ቤታ ማሰር ይቻላል ወይ? ላ ወልይ አልአምር ወልይ ይሆናል። አይሁድ ከዚያ በኋላ ሙስሊም ያልሆነ አካል ለሙስሊም ሴት ወልይ ሆኖ ኒካ ማሰር አይችልም። ወልይ ሆኖ ኒካ ማሰር አይችልም። ነገር ግን ያ የሙስሊም መሪ ወልይ መሆን ይችላል። ወተዘወጀ ነብዩ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም هو الولي بنفسه ነቢያችን ሰለላሁ ዐለይሂ ወሰለም ከአይሁድ ጋር ሄደው አላገቧት። አንድ ሴት እስልምናን ብትቀበል መታ ልክ የቤተሰቧ ሊያስሩ እንደማይችሉ ሁሉ ማለት ነው። ታቻል ማን የሚያስረው ከተባለ ያ መሪ ነው ራሱ። እሺ